ሳራ ዳጣ ምንድነው የሚላት? አንቺ ለፋኖ ብር ትረጂ አልነበረም ወይ? አውጥቼ ወደ ሀገር የምትጠረዥበት መረጃዎች አለኝ። የእውነት ጆከር አንተ የእውነት ፋኖ ብትሆን ለፋኖ ብር ያዋጡትን ሰዎች ለፋኖ ብር ስላወጣችሁ አዋርዳችኋለሁ ወይም ደግሞ ወንጀለኛ አረጋችኋለሁ ብሎ ማስፈራራት ወደፊት ፋኖ ምንም አይነት እርዳታ እንዳያገኝ እያደረክ አይደለም? የሰደቡ ያጠይቅሽ አንቺ ሙስሊም ነሽ አይደል? አልሐምዱሊላህ በይ። ትክክል። ከሰው ጠብቀሽ ታውቂያለሽ? በፍጹም ከአላህ ብቻ ነው ጠብቀው። እኔ ደግሞ ልክ እንዳንቺ ነኝ። እኔም ክርስቲያን ነኝ። ከሰው ጠብቄም አላውቅም አልጠብቅምም። እንደውም ከዚህ በላይ እንደሆን ነው የምፈልገው። ከዚህ በላይ እንደሆን ነው የምፈልገው እንጂ ኔቨር ከሰዎች አንድም ቅንጣት ያደረኩት ነገር የለኝም አይኖረኝምም። ሸሞዬ ደግሞ ለራሳቸው ህይወታቸውን እንዲያስተካክሉ ድጋፍ ማድረግላቸው ሰው ናቸው። እኔ በጣም እማደርግላቸው። ከዚህ በፊት ነክተውኝ ነበረ በማይሆን ነገር በኢክራም ነገር መተት ይላሉ ምን ይላሉ ሳልሰማቸው ስቀር በስተመጨረሻ ራሳቸው መተው ለጠፋው ጥፋት ሳርዬ ይቅርታ ብለው ጠየቁኝ። ይቅርታቸውን ተቀበልኩ። ነገም ይቅርታ ቢጠይቁኝ እቀበላቸዋለሁ። ከነገ ወዲያም እቀበላቸዋለሁ። ምክንያቱም ለምንድን ታውቂያለሽ? ሰው ህይወቱን ነው ማስተካከል ያለበት መምራት ያለበት። የእሳቸው ህይወት እንዲስተካከል እኔ ብዙ ጊዜ ከሚኪ ጋር ወርቻለሁ። አለቀ በቃ። ከዛ ውጪ ሌላ አላማም የለኝም እቅድም የለኝም። እሳቸው ቢሰሩም ባይሰሩም አያሳስበኝም። በዛ ላይ ደግሞ ሸክ ብዬ ከሸጋ አልጣላ የምሬን ከሌሎቹ ጋር ብራገጥም ችግር የለብኝም። እሳቸውን አሁን እንድቻ አርጌ አለያቸው እንደዚህ አርጌ ሌላው ሰው ላያከብራቸው ምናምን ሊችል ይሆናል። እንደዚህ አርጌ አዘግዝቄ እንኳን አለያቸው። እሳቸው ግን እንደፈለጉ መሆን ይችላሉ። አንዳንድ ጊዜ እሙዬ ይውልሽ አለማስተዋል፣ ተገን መሆን፣ የሆነን ሰው ምላስ መፍራት፣ የሆነን ሰው ባልለውስ ወይ የሚባሉ ነገሮች አሉ። ተረዳሽኝ? ለዛም ሊሆን ይችላል። ዛት ሚንስ ኔቨር ኤቨር አልናገራቸውም። የፈለጉትን ማለት ይችላሉ። አዲ እንደፈለጉ እንዲሆንም እንትኑ ሰጥቻቸዋለሁ። ይበቃ ካላስ አሁን አንቺ ሀበሻ ሲተርት ምን ይላል? ጠላትን ሳይሆን ወዳጅን ፍራ ይባላልና በጣም የሚያሳዝነው እዚህ ቲክቶክ መንደር ላይ ያየሁት ስፔሻሊ ደግሞ ከሰሞኑ ግርግር ጋር በጣም የቅርባችሁ ሰው የነበረ በጣም ወዳጃችሁ የነበረ ወንድም እህት የሚባባሉ ሰዎች አሁን በዚህ ደረጃ ሚስጥር እስከማወጣጣት ድረስ መድረሳቸው እኔ በጣም አሳዝነኛል። ምክንያቱም በእርግጥ አንድ ነገር ከናንተ ከራሳችሁ ካለፈ በኋላ ሚስጥርነቱ እዛ ላይ ነው የሚያበቃው። ኦፍ ኮርስ ግን ደግሞ እዚህ ጋር እንደው መተማመን የሚባለው ነገር በመሃል አለ ተብሎ ሰዎች የራሳቸውን የሆነ ታሪኮች ሲያካፍሏችሁ ምናምን በኋላ ላይ ልክ እንደ በቂያ ወይ ደግሞ የልህ መወጫ ማድረግ በጣም ነው የሚከብደው። እውነት ለመናገር እኔ ከዚህ በፊት ነግሬያቸው አውቃለሁ ብዬ አስባለሁና ቲክቶክ ላይ ከማውቃቸው ይሄ ከሴቶች በጣም ጠንካራ ሆነ የምትጠይኝ አንዷ ሳራ ባልትናች ሳራ ዳጣ የሚሏት ማለት ነውና ካስተዋላችሁ ጆርኒዋ በጣም ነው የሚገርመው። ማለት የማዳም ቅመም ነበረች ምናምን ከዛ እንደዚህ አረብ ሀገር ያሉ ልጆችን በጣም ትረዳለች። ማለት ትልቁ ነገር የግድን ሰውን ለመርዳት ባይዘኛ ያው ብዙ ጊዜ ገንዘብ ላይ ፎከስ ስለምናደርግ ነው እንጂ በገንዘብ ብቻ አይደለም፣ በሐሳብ ትረዳቸዋለች። ችግራቸውን ብቻ በጣም አሁን ላይ እና ሀቢባ ምናምን ሳይመጡ በነገራችን እሷ ነበረች የነበረችው አስተውሳለሁ፣ ቲክቶክ እንደተጀመረ አካባቢ ማለት እና በዛ ደረጃ ብዙ ነገር አልፋ ነው እዚህ የደረሰችው። እኔ ግን የሚመስለኝ ምን ታውቃላችሁ? የምር አሁን ነው የተረዳሁት የመጣሁት። አሁን የጆከር ምናምን ብቻ እንደ አክቲቪስት እንትን የሚሉ ሰዎች አሉ። እነዚህ ሰዎች ይሄ ልክ እነዚህኞቹን የሚሰሩትን ያው ሴቶች ናቸው በአብዛኞቹ እንደምናያቸው ሚዲያ ላይ የገቢ ምንጫቸው እነዚህ ሴቶች ናቸው መሰለኝና አሁን ልክ ከነዚህ ጋር ሲጋጩ የገቢ ምንጫቸው በተዘዋዋሪ ይቋረጣል ማለት ነው አይደል የነ ጆከር። ስለዚህ ያላቸው አማራጭ ያላቸውን ነገር በሙሉ መረጃ ነው ወይም የሚመስል ነገር በሙሉ አውጥተው ያንን ማጋለጥ ማለት ነው። የጎዳቸው ሊመስላቸው ይችላል። ነገር ግን ያው የሰው ልጅ የሚያወጣው የልቡ ንጽህና ነው ምንም ሆነ ምን ማለት ነውና ደግሞ በጣም ብዙ ጊዜ ሲመሰክራታችሁ ከነበረ ብዙ ጊዜ ሳራ ብዙ ነገር ትባላለች፣ ትከሰሳለች፣ ትወቀሳለች። አፍተር ኦል ግን የሆነ ንጹህ እንደሆነች ማለት ያው ኦፍ ኮርስ ሰው ያጠፋል ምናምን እንኳን ይሄን ያህል አመት ሚዲያ ላይ ቆይታችሁ ይቅርና ማለት ነው ያንዳንዳችን ሁላችንም ፋይላችን ቢገለጥ ብዙ ስህተቶች እንሰራለን።
ብዙ ጊዜ ግን ነፃ ነው የምትወጣው። በቃ የተከሰሰችበት ነገር በአብዛኛው የሆነ በሚስ አንደርስታንድ በመደራረግ ነው ወይ ብቻ እንደዚህ ዝም ብሎ ነገር ነው የሚሆነው። አሁንም ጆከር የተጣላው ከሞኒት ጋር ነው አይደል? እና ሞኒት ስላቃተችው አሁን እቺኛዋ ላይ ዞሮ እጁን የሚያነሳበት በጣም አናዱኛል። እኔ ከዚህ በፊት ትዝ ካላችሁ እኔ ኢቭን ከሞኒት ጋር ባለው ነገር ራሱ እዚህ ደረጃ ባይደራረሱና በቃ በይቅርታ ቢታለፍ ሽማግሌዎች ገብተው ቢያስታርቁ ምናምን ብዬ ነበር። ምክንያቱም ያን ያህል የእንትን ምንድነው ቁርሾ ያለባቸው ሰዎች ናቸው ስላላሰብኩ ማለት ነው። ግን አሁን እሱ ምንድነው እያደረገ ያለው አይ ቲንክ በጣም ብዙ አጌንስት ሰዎች አሉት መሰለኝና ልክ እሱን ለመሸፈን እንደ ማምለጫ የተጠቀመው ሌሎችን ኢኖሰንት የሚባሉትን ሰዎች ይሄድ አታክ በማድረግ ምናምን ይመስለኛል። ብቻ ግን ጥሩ አይደለም። መጀመሪያም የመጣበት አመጣጥም ጥሩ አይመስለኝም። በጣም ብዙ ጊዜ ስትሳደብ ምናምን ነው ሚዲያ ላይ የምሰማኝ። ይሄ ማነር ያለ ሰው አይመስለኝም። አሁንም እንኳን ቢያንስ እንኳን አሁን በዚህ ሰዓት የተረጋጋ ህሊና ቢኖርና ከእንደዚህ አይነት ነገር ብትወጣ ጥሩ ነው ብዬ አስባለሁ። እንኳን ወንድም አይደለም ለምን የወለደኝ አባት አይታሰርም? እኔ እኮ አይመለከተኝም፣ አያገባኝም። እኔ የምኖረው ለኔና ለልጄ ነው። አለቀ። ከተቻለ ለወንድሜ እኔ መቀየር የምችል ከሆነ በወንድሜ ሀንታ እኔ መግባት የምችል ከሆነ 5 ዓመት አይደለም 15 ዓመት እኔ ብገባ መቀየር ቢቻል ማገዝ የሚቻል ቢሆን ለማገዝ ነው ዝግጁ ነኝ። 5ም 10ም 20ም ዓመት ይፍረዱበት፣ አይመለከተኝም። እኔ የምኖረው ለራሴና ለልጄ ነው። የሱ ስተቶች አይደሉም፣ የሱ ጉድለቶች አይደሉም። እኔ ያመጣኋቸው ነገሮች ናቸው። እኔና እኔ ሰርቆ ከሆነ ይግባ። ድሮ ላይ ገባ ነበር። ሰርቆ ከሆነ ገብቶ ይታሰር። ምን አገባኝ? መንግስት የፈረደበትን እስሩን አጠናቆ ይወጣል። አለቀ። እኔ በፈጠርኳቸው እኔ ባደረኳቸው አጓጉል አለመግባባቶች እኔ በተናገርኳቸው ንግግሮች ይመጡ ብዙዎቹ ነገሮች እና ወንድሜ ሌባ ይሆን እንደሆነ እኔ መንጠልጠል አለብኝ፣ መሰቀል አለብኝ። 5ም 10ም 20ም ዓመት ይፍረዱበት፣ አይመለከተኝም። እኔ የምኖረው ለራሴና ለልጄ ነው። እኔ የምኖረው ለኔና ለልጄ። እስከ ቅርብ ጊዜ ድረስ እሷና አንድ ሌላ ስም መጥራት ማልፈልጋት ሌላ ልጅ አለችና ይሄ አቋማቸው የአቋም ሰው መሆናቸው ይሄ ሐሳብ ላይ በመንጋ ምናምን የማይመሩ ናቸው ምናምን እያልኩ ከማደንቃቸው ሰዎች ነበሩ። ያው እንዳልኩት ሰዎች ፍጹም አይደሉም፣ ግን ያው ነገሮች ራሳችን ላይ እስኪደርሱ ድረስ ነው ብዙ ጊዜ ይሄ በጣም ፌር መስለን የምንታየው ለሰዎች አዛኝ ወይም የሌሎችን በተለያየ ዳይሬክሽን የምናስብ የሚመስለን በራሳችን እስከሚደርስ ይመስለኛል። ያው ወንድሟ ነው ያጠፋ የተባለው እሷ ብለም ላትደረግ ትችላለች። ግን ያው እንግዲህ ሰው ደግሞ እኔ በጣም ይገርመኝ ግን አሁን እነዛን ቪዲዮዎች አምጥቶ በዚህ ልክ ማቀነባበር ግን አይገርማችሁም? እኔስ ያው ሰው ኢሞሽናል ሲሆን በጣም ብዙ ነገር ያወራል። ከዚህ በፊትም በመጠጥ ኃይል በጣም ብዙ ነገር ተናግራ ነበረ እና አንዳንድ ነገሮችን እያለፈን በዛ ላይ ያው ብዙ ማለት ይሄኛው በራሱ ቀላል ሸክም ነው ያላሰሙ ወንድሟ የታሰረው እሱ የሚዲያ ሰው ነው ምክንያቱ በሷ ምክንያት ነው ተብሎ ነው ደግሞ የሚወራበት ምናምን በጣም ብዙ ነገር አንድ ያደረገች ይሆናልና ከዛም አንፃር ሊሆን ይችላል ዝግቡ የተነሳው። ያው እኛ ካሜራ ፊት እንደዚህ ስናቸው ነው ሌላ ከጀርባቸው ምን አይነት ሐሳብ ምን አይነት ሮሮ ምን አይነት ነገር ያስተናገዱ እንደሆነ ስለማናቅ ማለት ነው። እና አፉ በሏት ለማንኛውም እድል ስጣት ማለት ነው። ከሰሞኑን ያንተ ድምጽ ሆኖ ሙዚቃ ውስጥ ስለገባ በጣም ጎልቶ ይወጣች ብዙ ሰው አይልህም? አይ ይለኛል። ያው ቴዲ ዘፈን ላይ ነው ብዙ ጊዜ ጨዋታው ነበር እሱን ጨዋታ ግን እግዚአብሔር ሲመርጥ ደግሞ እንደዚህ ነው። አንድ ትልቅ ሰው ጋር ተወዳጀችና ያው እንደተወደደች ማቃለው እሱ ደግሞ ጥፍርብ ደስታ ፈጥሮልኛል። በጣም ደስ ብሎኛል። ዋው ምን ልል እንደምችል አላቅም። መመረጥ ማለት እንግዲህ እንደዚህ ነው። እንደመመረጥ ነው ማየው። እውነት ነው። ከኛ እኩል ነው የሰማው ከወጣ በኋላ? አይ አይደለም፣ ቀድማ ወጣ። በፊት ነግሮኛል፣ አስፈቅዶኛል። እኔ እኮ ተጫውቼው ረስቼው ነበርኩ። ከዛ በኋላ እኔ በሰራኋቸው ስራዎች ላይ የነበረ ነገር ነው። የዛ ጊዜ ማንም ትዝ ይለለው የሚያደምቀው እሱ ነው። በጣም
አዎ ስለዚህ በጣም አመሰግናለሁ ነው ፈልጋለሁ። አዎ እንደ አዲስ በጣም ወጣና አሁንም እኛ ራሳችን የሆነ ነገር ዘግየት ካለብን እንላለን በድምጽ ለስማት ኦኬ። አዎ ተመርጣ ነው እውነት ነው ተመርጣ ከላይ ነው ልክ ነው። ሃና እንዴ ነው እንዴ ያልከኝ መኮንና ልጅ ለምን ታመረ ለደስ ምትል እንደሆነች አልግባባ ስንል እንደዛ ሆኗል የምንለው። አዎ ብዙ ሰምቼዋለሁ እንትንም ላይ አይቼዋለሁ ቲክቶክ ላይ ህፃናቶች ሁሉ የሰሩትን አይቼዋለሁ እና መወደዱ ነው እንዲወደድ ደግሞ ምክንያቱም ያው ቴዲ ነው። ለዚህ ደግሞ አመሰግናለሁ። እኛም እናመሰግናለን። ያንተም ቆንጆ የሰራው ነገር ስላለ ነው። በጣም ያደነኩት ነገር ቴዲ እሱን አስፈቅዶ ስራው መውሰዱ ኢማጂን እንግዲህ ፐብሊክ የተለቀቀ ቪዲዮ ነው። ማን አሁን ሁላችንም እንደምናደርገው የሆነ ቪዲዮ ከተመቸን ይቆርጠን ፖስት አለ ምናምንና የእሱኛው ግን ያው ሪስፔክትፉል ነው በጣም ሄዶ አስፈቅዶት ምናምን ለዛውም የተረሳን ስራ አንስቶ መስራት በጣም ደስ ይላል ነው። ኤኒዌይስ ደስ ይላልና ሞኬ ደግሞ በጣም ደስ የሚል አርቲስት ነው። የሁላችንም የሳቅ ምንጭ ነው። በጣም በብዙ ፊልሞቹን አውቀዋለን በአጫጭር ድራማዎቹ ምናምን እንደዚህ ራሱ ኢንተርቪው ላይ እንደዚህ የሚያነሳቸው ሐሳብ ላይክ ሳክሶቹ በጣም የሚያስቁታል። ሳክስ ነው አክቹአሊ እንላችሁ እንደዚህ አይነት ታሪክ ማስቀረት ጥሩ ነው ያስባሉ። ሃይዶን የሀብታም ብሎግ ላዛሬ የቤት ሰራተኛችን መታ በጧት ቀሰቀሰችን አንጭፍተውን እዚህ ቤት ከ5 ተኩል በፊት አትቀስቀሱኝ አላልኩም እንዴ ምንድነው የምትረብሹኝ አልኩኝና ያው ተነሳውኝና የግሌ ጅም ቤት አለችኝ እዛ ያው ሀብታም አይታወቅም ስኳር ደም ግፊት ምቾት ስለሚገለም ብለን አሳስበን ወደ ስፖርት እንገባለን 9 ኪሎን በአንድ ትንፋሽ አባቴ ጠብ ካረኩ በኋላ አቋሚ ስለሚያምር ቸካሶቹ ምናምን ካዩኝ እንዳላስፎግር የደረትን ገባዋለን ነው ላነሳስን አንተ ሮቴ ቶሎ ብለህ ተቀበለኝ አንተ ገፊ ህዝብን ያሸከማች አንተማ ውርስ ለመውረስ እኔ ለመግደል ቶብላ አይን እንዳለኝ ውጣ ከዚህ አንተ አፈር ብለና አልኩኝና ያው ትንሽ ላበት ምናምን ስላለ ቀዝቀዝ ለማለት ወደ ሻወራችን እንገባለን ይላል። ከዛ 5 ኮንቴነር ከውጭ ስላስገባው ተደወለ ሂድ ወጣ አንተ ምን ታታችሁ ከሽቃላ አልኩኝና 5 ኮንቴነሩን ባንድ ሲኖ ነው የሚገባው ነግራለሁ ኦምቢካል ባንድ ጥይት ጭንቅላት ነው ወጥና አልኩኝና ስልኩ ያው ስለማልፈልግ ይዘውጣው እንዳላይ አልኩኝና ከወጣው በኋላ የብቻዬ ልብስ የምከፍልባቸው ምርጥ ክላስ ስላለኝ አስመር አይ ጂንስ አልለብስም ዛሬ ጂንስ አልለብስም ምንድነው ጂንስ አላርጂክ ልታስይዙኝ ነው አልኩኝና ዞር ስል አንድ ለዋኪሽን ያስቀምጥኳት ሱፍ ነበረችኝ አንታውስ ምንድነው አስማጅ ሱቁቴን አንተ ሊበታተኝና ጥብጣ ከዚህ ምን አባንስ ያስወጥታል አልኩኝና አለበስኩኝ ከአሜሪካ ያመጣሁት ይሄ ሽቶ መንሱር ቤት ገብቶ አያውቅም መንሱር ያውም ጥራልኝ እሱን ቶርክ ማስደረግ ነው የምፈልገው አልኩና ተቀብጬ እሱን ቀባውና አስወጣሁት ወደ ቁርስ ቤታችን ተረጋግተን ይላል ያው ቤት ነው ደግሞ ስጋ ምናምን የግመል ስጋ የበግ ስጋ የበሬ ስጋ ነውና ሞዶ ታኩርና ችሎታው ትላላችሁ ታኩሬ አመጣጡኔ በጣም ደስ ነው የሚለኝ እውነት እንደዚህ አይነት በጣም ብዙ ታለንት ያላቸው ልጆች ግን ተደብቀው ያሉ ሚዲያ ላይ ቢመጡም ደግሞ ይሄ እድሉን ያላገኙ ብዙ ልጆች አሉ ጊዜያቸውን ጠብቀው ይወጣሉ ያስባለው እኔስ ግን ታኩር እንደዚህ ሆኖ በማየት በጣም ደስ የሚለኝ ከምንም ነገር ደግሞ በጣም ቁም ነገረኛ ልጅ ነው በጣም እድሜው ትንሽ ነው ግን ባገኘው ገቢ ግን አሁን ያለበትን ደረጃ ታውቃላችሁ እና እንደዚህ አይነት ምንድነው የሚያሳይ ሰው አለ አይደል የተደረገለትን ነገር በተግባር ሆኖ የሚገኝ አይነት ሰው ማለት ከዛ አንፃር በጣም ደስ ይላል ታኩሬ በርታ እንላለን ለዛሬ የነበረው ቪዲዮዎችን ይመስሉ ነበር እስካሁን ከነበራችሁ ቪዲዮ ላይክ ማድረግ እንዳትረሱ ቻናሉን ሰብስክራይብ አድርጉ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ